በጣም ብዙ ድንጋዮች አሉ፣ በጣም ብዙ ሾሆች አሉ፣ በጣም ብዙ እንቅፋቶች አሉ እና በብዙ ነገሮች እንዳትሰበሪ። ያው እንግዲህ ጌታ ካንቺ ጋር ይሁን። በእርግጥ ብዙ ጊዜ በተደጋጋሚ ታች ሜሪን አይቻታለሁ። ለነገሮች ልክ እንደ ፈለገ በቀላሉ የምትሰበር ሴት አይደለችም እና ጥሩ ነው፣ በርቺ። የአንቺ ህይወት ደግሞ የክርስቶስ ትምህርት ቤት ሆኖ ብዙዎች የሚማሩበት እንዲሆን ብዙዎች ተምረውበትም ደግሞ ወደ እውነተኛዋ ወደዚህ ቅዱስ ቤተክርስቲያን የሚመለሱባት መንገድ ያደርግልን። ሁላችሁንም ወዳችኋለሁ። መንገድ ላይ ስለሆንኩ ነው። ከቻልሽ አርብ ብቅ በይ ሜሪ፣ በደንብ እናወራለን። ተሙ በጣም አመሰግናለሁ። ተሙ ስለ መድኃኒዓለም ይሄንን አካውንት ማንም ሰው ፎሎ ነው ያደርገው። ልጁ እጅግ በጣም መንፈስ ቅዱስ የራቀው ሰው ነው። ፈለገ በዚህ አካውንት ተናገር ብላችሁ አንድም ሰው ፎሎ እንዳታደርጉት ፕሊዝ እባካችሁ። ስለ መድኃኒዓለም ፈለገን ለማግኘት በዚያ ተሙሻ ታኛም በሉት። በዚህ ልጅ አማካኝ የሱ ማኔጀር ነው ተሙሻ። ያምር ፈለገ ከመውጣቱ በፊት ሜሪ አውሪና አውሪ ሜሪ ቢያንስ ምሳው ላይ እንኳን እንዳስረሳይ። አራረሳም። አይ እዚህ አዲስ አበባ እኮ አይደለም ሐዋሳ ነው ፕሮግራሙ። አንተ ደግሞ አትሄድም እዛ። ችግር የለውም መኪና አለኝ እኮ ረሳው እንዴ? ለዞም ይሄዳሉ። እሺ እሺ ዮቢ ታይስ ደህና ደሩ። እሺ አንዴ ከመጣህ አይቀር አሁን እኛ ቤት የመጣኸው እዚህ ሶስታችንም እዚህ ገስት ውስጥ ሶስታችንም ባለፈው ከነበርክበት ከደብረ መንክራት ከአቡነ ተክለ ሃይማኖት ገዳም ካለበት ከወላይታ ሶዶ ነን እኛ ስር መሰረታችን እና ያው ስለሄድክ ፐርሰን እኛ ቤት ገብተን መጠየቅ ስንፈልግ ነው እንዳጋጣሚ እግዚአብሔር ፈቅዶ አንተኛ ቤት የመጣኸውና እንዴት ነበር ወላይታ የነበረው? ተክልዬ ሄደህ ነበር። እኔ እግዚአብሔር አልፈቀደም አልሄድኩም። ቤኪም ያው ከኢትዮጵያ ውጭ ስለሆነ አልሄደም እና እንዴት ነበር? እስቲ ትንሽ ኤክስፔሪየንስ እዛ የነበረህን ትንሽ ነገር ወርዲያው ከአንተ አንደበት ሲሆን ደስ ይለናል ብለን ነው። አረ በጣም 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 ደስ በዚህ አጋጣሚ እኔ በጣም እንዴት አድርጌ ልንገራችሁ፣ በጣም ደስ የሚል ድባብ ነበር የነበረው። ሲዘመር ራሱ የነበረው ዝማሬ ጦቆጦ ሲኔና ጦቆጦ ሲኔና ጦቆጦ ሲ እንዴ አረበ በቃ በጣም ደስ ነው የሚለው። አንደኛ ደቡብ ላይ በጣም በጣም ጠንካራ የሆኑ ክርስቲያኖች ያሉበት ቦታ ነው። በነገራችን ላይ ብዙ ሰው ወላይታ አጠቃላይ ሶዶ ከተማ ብቻ ሳይሆን አረካም፣ ደልቦም፣ ቦዲቲም ሌላ ቦታዎች ላይ የክርስቲያን ቁጥር የመነመነ የሚመስላቸው በጣም ብዙዎች አሉ። ነገር ግን በህይወቴ በጣም ብዙ ቦታዎች አገልግያለሁ። ለመታበይ ሳይሆን ከ2009 ዓ.ም ጀምሮ በጣም ብዙ ክፍለ ሀገራትን እየዞርኩ አገልግያለሁ። እንደ ወላይታ ህዝብ ግን እንደ ሀላባ ህዝብ፣ እንደ አርባ ምንጭ ህዝብ፣ እንደ ጉራጌ ህዝብ ለወንጌል በተለይ ለወንጌል ልዩ ፍቅር ያለው ምዕመን አጋጥሞኝ አያውቅምና በጣም ነበር ደስ የሚለው። በጣም አንዳንድ ገጠመኞች አሉ። እሱን ከእናንተ ጋር በውስጥ ነው የምናወራው። እዚህ ፐብሊክ ላይ ያለው ስንሄድ ለእኛ እንግዳ የሆኑ በጣም በዚህ አጋጣሚ አንተ አሁን እንዳልከው አንድ የፕሮቴስታንት በጣም ማለት ፌመስ የሆነ የፕሮቴስታንት አገልጋይ ወላይታ ዋና አካባቢዋ እንደዚህ ኮንፈረንስ ሊያዘጋጁ ሄደው ነበርና እንዳጋጣሚ ወቅቱ የጥምቀት ወቅት ነበርና የሚገርም ከራሱ አንደበት ነው። እኔ ዞዊ ቤኪ አንድ ላይ ተሰብስበን እና የነገረን ማለት እኛ ወላይታ እንደዚህ የፕሮቴስታንቶች ሀገር ይመስልን ነበረ እና እስከ ሀላባ መውጫ ድረስ እኛ ፕሮግራማችንን ጨርሰን ስቴዲየም ላይ አዘጋጅተን አለ መውጣት ፈልገን እንዴት እንውጣ ማለት ምዕመኑ ይሄን ያህል ከየት መጣ? ተዘግቶ መንገድ አለ እና ኢማጅን ከአርባ ምንጭ ወጥተው እስከ ሀላባ ድረስ መንገድ ዝግ ነበር እና አድረን ነው ሁላ በቃ በጠዋት የወጣ ነው ምናምን ብሎ በጣም ጠንካራና በጣም ብዙ ምዕመን ያለበት ነው። ያው ብዙ እይታ ስለማይፈልጉ ይመስለኛል። በነገራችን ላይ በዚህ አጋጣሚ ለማሳወቅ ያክል ይሄ አሁን የጀመርነው የኦርቶዶክስ የመልካም ወጣት ፕሮግራም ከቲክቶክ ባለፈ አሁን ቲክቶክ ላይ ያን ያክል ውጤት አይኖረውም። ሞር ወደ መሬት መውረድ አለበት እና ወደ መሬት ወርዶ
በጣም የሚገርማችሁ በዚህ አጋጣሚ ደብረ ብርሃን ያላችሁ ከሀገረ ስብከቱ ሊቀ ጳጳስ ጋር አውርተን ጨርሰናል። ሀላባ ያላችሁ ከሀገረ ስብከቱ ሊቀ ጳጳስ ጋር አውርተን ጨርሰናል። በየክልል ከተሞች ጉባኤዎች ይዘጋጃሉ። በጣም በተለይ ዶክትሪናል የሆኑ ኢሹዎች ላይ ማለት ነው። ወጣቱ ትውልድ ቅዱስ ቤተክርስቲያኑን እንዲያውቅ ወደ ቅዱስ ቤተክርስቲያኑ ሞር እንዲቀርብ በጣም ትልቅ የሆኑ ስራዎችን እየሰራን ነው። በጣም የሚገርማችሁ ነገር ይሄንን የኦርቶዶክስ የመልካም ወጣት መርሃ ግብር ስንጀምር የምንጀምረው ወላይታ ምድር ላይ ቦዲቲ ነው። ይሰማል። ቦዲቲ ላይ እግዚአብሔርን እውነቴን ነው። እና ቦዲቲ ለምንድን ነው ያሰብነው? የሆኑ አካላት በሆነ ሰዓት ላይ የሃይማኖት አሁን ለወንጌል እንቅፋት የሆነ ፎቶ ለምን ትከፍታለህ? ተመስገን እዚህ ጋር ትልቅ ነገር እያወራን ነው እንዴ? ተመስገን ግን ምን ሆነ ነው ግን እስኪ ኦርቶዶክስ የመልካም ወጣት ይለብለም የሚለውን ሚዩት አድርጉት። ምን አይነት ከስር ያለው ተመስገን ያንተ ተማሪ ነው ከስር እየጻፈ ያለው ስቀለር ነው። እና ኤኒዌይስ ግን የወላይታ ልጆች የኦርቶዶክስ የመልካም ወጣት መርሃ ግብር መሬት ላይ ወርዶ ጉባኤ ሲዘጋጁ የኔ ተወዳጆች የመጀመሪያ ዙር ጉባኤው የሚዘጋጀው ቦዲቲ ምድር ላይ ማርያም ቤተክርስቲያን ነው። እንዲህ የምናደርገውም ደግሞ በምክንያት ነው። ራሱን የቻለ ሪዝን አለው። በዚህ አጋጣሚ የወላይታ ልጆች ቦዲቲ በተለይ ያላችሁ ሁላችሁም ኦርቶዶክሳውያን በቅርቡ ጠብቁን እና በጣም ደስ ይላል። አንድ ነገር ብቻ ተናገሬ ልውረድ። የወላይታ ክርስቲያኖችን ሰዎች ሲያዩ ይደነቃሉ። ለምን ብላችሁ ስትጠይቁ ትልቁ መልስ መልካም የሆነ አባት ስላላቸው ነው። መልካም የሆነ እረኛ፣ መልካም የሆነ አባት ስላላቸው። አንዳንድ ጊዜ ጨዋ ልጅ ሲታይ እገሌ እንደው ጥሩ ቤተሰብ ነው ያለው ይባላል። አንዳንዴ ደግሞ እንደው በአስተዳደግ ችግር ያለበት ሰው ሲታይ ደግሞ ይሄ አሳዳጊ የበደለው ይባላል። እና የወላይታን ምዕመን ስትመለከቱ ተደንቃችሁ ሳጨረሱ እረኛቸውን አባታቸውን ስትመለከቱ ደግሞ የበለጠ ትገረማላችሁ። የወላይታ ሀገረ ስብከት ሊቀ ጳጳስ የሆኑት የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ይስሐቅ በረከታቸው ይደርብን። ሀገሩ ምድሩ እጅግ በጣም እድለኛ ነው። እንዲህ አይነት አባት በዚህ ዘመን መናኝ የሆኑ ዓለምን የናቁ ዓለምም የናቀቻቸው ለወንጌል ትልቅ ቦታ ያላቸው በአንድ ቀን ስብከት 501 ፕሮቴስታንቶችን ያስጠመቁ የሐዋርያቱ እውነተኛው በረከት ያልተለያቸው ዛሬም መንፈስ ቅዱስ አብሯቸው የሚሰራ ድንቅ አባት ናቸው። አሁንም ወላይታ ምድር ላይ ወንጌል ይቀጣጠላል። ፕሮቴስታንት እህት ወንድሞቻችን ቦዲቲ ላይ በሚኖረን የኦርቶዶክስ የመልካም ወጣት መርሃ ግብር ላይ ሁላችሁም እንዳትቀሩ። እነዚህን ሁለት ኦርቶዶክሳዊ መልካም ወጣት የሚሉ አካውንቶችንም ፎሎ አድርጓቸው። በጣም ነው የምወዳችሁ። ስለነበረን ጊዜ በጣም ነው የማመሰግነው። ሜሪ እግዚአብሔር ያበርታሽ። ሶሲ፣ ቤኪ፣ ዞቢ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ታሙ እግዚአብሔር ካንተ ጋር ይሁን። እኔ ሌላ ማለት ነው። እግዚአብሔር በእድሜ በጸጋ ይጠብቅ። በነገራችን ላይ አይተከዋል አይደለ? በጣም የጸሎት ሰው ነው። እውነት በጣም ነው የወደድኩት ልጁን። የጸሎት ሰው አላበሉም። እኔ እሱ ነው ማወቅ የምፈልገው። አገሬ ሄደክ ያን ቁርጥ በልታል አልበላም? በትልቁ ግን አይ ፕሮሚስ እውነት ለመናገር እኔ በረከት እና ዞዊ አውርተን ጾም ከተፈታ በኋላ ከሆነ ፕሮግራሙ የሚዘጋጀው እኔ ከነ ጓደኞች ከፈለግከው ሰው ጋር የሚገርም ቁርጥ እንጋብዝሃለሁ። ይሄ ደግሞ ቃላችሁ የክርስትና ፈለገ ልጆች ግን መልካም ወጣት መመስል ያለባቸው እነሱ ናቸው። እነዚህ ሁለቱ ልጆች በተለይ ልደትና ተመስገን ልደትና በጣም ተመስገን አቤት አሁን ተፈቷል። ፈልግ ከልደት ጋር ያለው ነገር ማለት አሁን ጸባዩን አሻሽሏል አይደል? ከድሮ ልደትዬ ፈለገን እየጠየቀው ነው። ልደት ትራፊክ ይዞት ይሆናል፣ መንገድ ላይ ነው፣ ትራፊክ ይዞት ይሆናል። ለማንኛውም ስለመጣ ፈለገ የሚገርም ዜና ነው የሰማነው። እግዚአብሔር በሚያውቀው በጣም ትልቅ ዜና ነው የሰማነው። ማለት ቦዲቲ ከተማ ላይ ጉባኤ ሊዘጋጅ መሆኑ ስፔሻሊ ለእኛ ለወላይታ ተወላጆች በጣም ድንቅ ማለት ብስራት ነው።
እግዚአብሔር እንደዚህ መልካም ነገር እንዳበሰራችሁ እሱም ያብስራችሁ። ፈለገ በነገራችን ላይ መሬት ላይ ብዙ ስራ እየሰራ ነው። እዚህ ራሱ ደብር ላይ እያስተማረ ያለው ከኛ ጋር ነበር የሚሄድ የነበረውና እዛ ዛሬ አስተማሪ ስለነበር ነው አንድ ደብር የቀረው። የሚገርም አቡነ ይስሐቅ በጣም ድንቅ አባት ናቸው በእውነት ማለት እንዳያቸው ደግሞ ልጅ ናቸው። በዛ ላይ በቃ እኔ እንደሳቸው አይነት አባት ለኛ መሰጠቱ በጣም ድንቅ ነው። እግዚአብሔር የተመሰገነ ይሁን። ትሁት አባት ናቸው። እኔ አንድ ቀን ቢሮቸው ፈለገ ይዞኝ ገብቶ እንዴት ሰው እንደሚያከብሩ ብታይ እና እኔም እድሉን አግኝቼ ከእጃቸው ላይ በእጃቸው በያዙት መስቀል ተባረክ ያለው እድለኛ ነኝ። በነገራችን ላይ እንኳንም ኦርቶዶክስ ሆንኩኝ። በጣም ተሙዬ በጣም የምንወዳቸው በጣም እንሳሳላቸው አባታችን ናቸው። እኛም ኦርቶዶክሳዊ መልካም ወጣት እንኳን ደህና መጣ። እርሳቸው ስር ውስጥ ቁጭ ብለን የተማርነው በጣም ቤኪ ታስታውሳለህ? ልጅ ማለት የዛው ሀገር ተወላጅ የዛው ሀገር ሰው ስለሆኑ ፍቅር በቃ ሲያስተምሩ ልናውቃቸዋለን። በጣም በድንቅ አባት ነው። አሁን ወዳችኋለሁ። ቻው፣ እንዳጨቀጭቁኝ ከዚህ በኋላ ሄድክ። በቃ ዘውዬ በቃ ልረፍ። ትላንት ማታ ሄድኩ፣ ትላንት ቀን ሄድኩ። ነኝ እውነት እና ታች ላይ ያላችሁ እግዚአብሔር ይባርክ፣ በእድሜ በጸጋ ይጠብቅ። ደውል ደግሞ ደውላለሁ ብለህ እሺ ውዶች ሰላም ሁኑልኝ። እደውላለሁ ተሙዬ። እሺ ሶሲ ቤኪዬ ሲስተር እንዴት ነህ? እሱ ማለት አሁን ፈለገ የነገረን ነገር በቃ በጣም በእውነት በጣም ነው ደስ ያለኝ። ሜሪ ነይ ተመልሰሽ ሰማሻለ። ብዙ ሰው አስተሳሰቡ እኮ ወደዛ ምናምን የሌላ እምነት ያለ ምናምን ይመስላችኋል። ብዙ ታስታውሳለህ? ሶፊ የነገረንን እኮ ነው ቅድም የነገርኩት። ታስታውሳለህ? አቤኪ መንገድ ተዘግቶብን አድረን የወጣ ነው ያለ ነው ምልሽ እንዴ የተክሊል ሀገር አይደል ሲጀመር አክቹሊ እኮ ለእነሱ ማስረዳት ነው እንጂ እኛ ማንችለው እኮ እኛ ከልጅነታችን ያደግንበት ነው እናውቀዋለን። ማለት ምን አይነት ኦርቶዶክሳዊ ወጣት እንዳለና ምን ያህል ምዕመን እንዳለ እኮ እኛ እናውቃለን። ግን ላይክ ለሰው ማስረዳት አይቶ ቢያምን ይሻላል ከማስረዳት በሚል እሳቤ ውስጥ ስላለን ነው እንጂ እናውቀዋለን እኮ እና ወላይታ በጣም የዋዛ ኦርቶዶክስ አይደለም ያለው። በጣም ጠንካራ የምር የገባው የወላይታ ኦርቶዶክሳውያን በጣም ዘዊ ምን እያልሽ ነበር? ሜሪ ወጣች። አይ እንትን ምንድነው እኔ እንትን እላለሁ። አሁን የወንጌል ስርጭት አሁን ወደዚህ ስለተዳረሰ አሁን ደግሞ ጀምሬ የለ ወይኔ ከአንቺ ጋር ሰው ቁም ነገር መቼ ነው የሚያወራው? ማሬ ለምን ወንጌልን ነው የምታወሪው? ስለምን ማስፋፋት ነው የምታወሪው? ደጉላው ግን ኑቢታ ቆይ ጠይቅሻለሁ ብዬ ጌታ ደጉላው ኑቢታ ከመኮራባቸው ሰዎች አንዱ ደጉላው ከመኮራባቸው ታዲያ ኑቢታ ናት። አይቤ እንትን ገና ኑቢታ ሳተና ማለት ቲክቶክ የወላ ቴሌና ይዋ ታይቢጮ ዲዮግሻ ሳተኔ ጫያጋ አይ ጫፋት ከኔ ያዩ አይ ሲጫይ አረ ጦስነና በጌታ በኢየሱስ መንፈስሽ ይወጋ ጭደስ ምንለመቹ ዶናት ፍርድ ቤት እግዚአብሔርን ደስ የሚል ነገር ነው ፈለገ የነገረን። ፈለገ በእውነት በጣም ደስ ብሎናል። እውነት እግዚአብሔርን እኔ በበኩሌ ፈለገ እንዲ አካሌማ አካውንት ከፍቶ ነው አይደለም ያኛውን አካውንት ለጊዜው ላይ ባልገባበትም እና በጓደኛው አካውንት ነው እና ትንሽ መጥፋት ፈልጌ ነው አለ። ስለዚህ የጠፋው ደግሞ ስራ እየሰራ ነው፣ ዝም ብሎ አይደለም ወንድማችን የጠፋው። ይገርማችሁ። ኧረ እሱ ቢዚ ነው ሲጀመረ። እውነትሽን እኮ እንዴ ይሄና ጮገዳ ሳይወሱ ሶስና እኮ ሜሪ አስገባል ጌታን ሜሪ ምን አይነት ሰው ናት? ጅግሯን አስሪ